ሃይ ባሊ መጣ ጋይስ ዳን እንዴላ እሺ ቆይ ምንድነው እንደዚህ ስክን ያደረጋቸው እና እንደዚህ ፍቅር በፍቅር እንዲሆኑ ያደረጋቸው? አብረሽ እንግዲህ እንዴት ሲያመነጫጭቃት እንደነበሩና ነገር ባለፈው ዘዋይ ላይ አይተናል። አሁን ደግሞ ይኸው እንግዲህ ፍቅር በፍቅርና ነገር የሆኑ እኛን ሊያስጠቁሩ ማለት ነው። እኔ ለነገሩ አንጠቁርም እንትን የአብረሽና የሩታን አንድ ላይ መሆን የምንፈልግ ሰዎች አንጠቆርም። ግን ሲቋጥሩ የነበሩ ሰዎች አንድ ላይ እነሱ እንዳይሆኑ ሲቋጥሩ የነበሩ ሰዎች ናቸው የሚጠቆሩት። እንዴ ባሌማ መጥቶ እንዴት ነው እሱን ትቼ የምወጣው እያሰብኩኝና ተውኩት። መውጣቴን ልመጣ ነው ስትለኝ የምር መውጣቴን ተውኩት። ጓደኛም ትሆነኛለህ ከጎኔ የሆነ እኔ ግን ማለት ነው ሰዎች አሁን የሚመስለኝ ማለት ነው አብርሽ በቃ የሚመስለኝ ሳይሆን በቃ የሚታየው እውነት በልጁ ሲመጣ አይችልም። አብርሽ በቃ በልጁ ልጃቸው ብዙ ነገር ነው ለነሱ ማለት ይሄ ልጅ ማለት ልዑል ማለት ለአብርሽ በጣም ብዙ ነገር ነው። ከሩታ ጋር የሚያስታርቀው እሱ ነው። በቃ የሚያገናኛቸው እሱ ነው። ከዚህ በፊትም ተጣልተው ነበር። ልጁ ሲወለድ ምናምን ነገር እንደገና ሰላም ሆኑ። ከዛን በቃ ብዙ ነገር ብቻ ይሄ ልጅ ካሁኑ ተባርኮ የመጣ ልጅ እንደሆነ ያስታውቃል። ሀገሩን ሰላም ያርግልኝ ልጅ ያላሳብ ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እሺ እንዴት ናችሁ? ሰላም ቤተሰቦች። አሁን ከሰላምታው ልጀምር ወይስ ከሩታ ልጀምር? ከሰላምታው ልጀምራ። እኔ አሁን ከእናንተና ከሩታ ማንን ነው መርጠው? ኧረ እናንተን ነው መርጠው። ስቀል የምሬን ነው እናንተ መርጠው። እና እንዴት ናችሁልኝ? ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። ዛሬ ትንሽ ማለት ነው ለየት ያለ ቪዲዮ ይመስላል። ነገርየው ትንሽ ሰላምና ፍቅር ያለበት ይመስላል። እና እዚህ ቤት ደግሞ ሁላችንም እንደተለመደው የምናውቀው የሰላምና የፍቅር የደስታ ምናምን ነገር ቪዲዮ ሲሆን 1000 ላይክ ነው። ከዛ በታች ምናምን ነገር ነውር ነው ሲጀምር እውነት ከዛ እና ነውር ነው። ሁላችሁም ላይክ እያደረጋችሁና ነገር ይህን ቪዲዮ ትጀምራላችሁ። ድንገት ለማታውቁኝ ሰዎች ካላችሁ ደግሞ እኔ ቡሱ እባላለሁ። ይሄ እንደ ተመልካች ቤተሰብ ነው። አስተያየቶቻችንን እንደ ተመልካች በነፃነት የምንሰጥበት ቻናል ነው። ዛሬ እንግዲህ አስተያየት ምናምን ነገር የሚኖር አይመስለኝም። ዛሬ አንድ ላይ እያየን የምንዝናናበት ቪዲዮ ነው የሚመስለኝ። ከእናንተ እኩል ገና እያየው ነው። እሺ ቀጥለን ወደ ሩታ ደግሞ ስንመጣ ማለት ነው ወደ ሩታ ስንመጣ ሩታ ዛሬ ቀውጥ በላ ምንድን ነው ቀይ ምናምን ነገር ለብሳለች። ከዛን እኔ ለዚህ አለባበስ ማለት ነው የምሬን ነው እኔ ከለሪንጉ ምናምን ነገር ስለተመቸኝ እያንዳንዱ ነገር ስለተመቸኝ በዛ ላይ ደግሞ ሩታ ስለሆነች ከ10 15,000 ሰጥቻለሁ። ከ10-15,000 ሰጥቻለሁ። እናንተ ከ10 ስንት እንደምትሰጡ የራሳችሁን ኮመንት ላይ እያስቀመጣችሁ ቪዲዮአችንን እንቀጥል። እረፍት እያደረገ ነው፣ እንቅልፍ ላይ ነው። አረብሻውን ብዬ ነው እና አባቱ ሲመጣ ይነሳል ያው እሺ አንዴ በዚች አጋጣሚ ማለት ነው እኔም አሁን እውነት ለመናገር ረስቻለሁ፣ ግን የምታስታውሱ ሰዎች ካላችሁ ብቻ ኮመንት ላይ ጻፉ። ልዑል ስንት ቀኑ ነው ማለት ስንት ቀኑ ሳይሆን ስንት ወር ከስንት ቀኑ ነው? ያው እንግዲህ ቪዲዮ የተለቀቀበትን እያንዳንዱን ቀን ምናምን ነገር እናውቃለን። ቆጥሮ መድረስ ነው። እስቲ የምታውቁ ሰዎች ካላችሁ የምር አደንቃችኋለሁ። እና ስንት ወሩ እንደሆነ እስቲ ኮመንት ላይ የምታውቁ ሰዎች ብቻ ጻፉ። ይሄ ዝም ብሎ ግምታችሁ ምናምን ነገር አይደለም። ወደ ቤት ተመልሶ በሰላም አብረን መኖር እንድንጀምር ልጠይቀውና ላናገረው አስቤ ነው እንግዲህ ዛሬ ይሄንን ቪዲዮ ያስኩትኝ እና ፈቃደኛ ከሆነ አንዴ ማለት ነው አሁን ከናንተ እኩል ነው ያው ብያቸዋለሁ ቪዲዮን እያዩ ያለሁት እና እስኪ ይቅናሽ እንበላት። አብርሽ መቶም እንደሚላት አናውቅም። ሩታን ይቅናሽ እንበላት። ሀሳቧ እንግዲህ ግልጽ ነው። አንድ ላይ መሆን ነው የምትፈልገው። ልጃቸውን በጋራ ማሳደግ ነው የምትፈልገው። ሌላ ሀሳብ የላትም። ሌላ ሀሳብ ካላት ፈጣሪ ወቀው። እኛ በማያገባን ነገር መግባት የለብንም። ሳስብበት ይህንን ነገር ለመመለስ ወሰንኩኝ ማለት ነው እና አይ ቲንክ ብዙዎቻችሁ የእውነት ያልመሰላችሁ ምናምን እና አይኖ ላትረዱኝ ትችላላችሁ። ሜቢ አብዛኞቻችሁ በእኔ ህይወት ውስጥ አላለፋችሁ። አሁን ሩታ ያለችው ነገር እውነት ለመናገር ትክክል። ያው በብዙ ነገር ስላለፈች ምናምን ባህሪዋ ምናምን ነገር ለውጦት ሊሆን ይችላል። የካራክተሯን ጉዳይ የእርግዝናው ጉዳይ ካራክተሯን ትንሽ ለወጥ አድርጎት ሊሆን ይችላል። ግን አሁን እዚህ ጋር እኔ በጣም ትልቅ ትምህርት የወሰድኩት ነገር ማለት ነው ሩታም ትልቅ ትምህርት መውሰድ አለባት ብዬ ማሰበው አንዲት ውሸት ምን ያክል ይሆናል እምነትን ልታሳጣ እንደምትችል። ይሄ እንዴት ነው? አሁን ለምሳሌ የሆነች ምስል አለች። አሁን ካገኘው እስቲ ፎቶ ላይ ያስቀምጣለሁ። ግን የሆነ ብርጭቆ ለምሳሌ ተሰበረና በላስቲክ ምናምን ነገር ወይ በማስቲክ ምናምን ነገር ብንለጣጥፈው ውሃ ማፍሰሱን ይተዋል አይተውም። እና ሶሪም ልክ እንደዛ ነው የሚሆነው። ሰውን በደንብ ከጎዳ ነው በኋላ ይቅርታ ማለት ይሆናል። ይሄ ዝም ብሎ ሶሪ ምናምን ነገር ብቻ ብሎ ማለፍ የዛን ሰው ህመም እንትን አይለውም አያንሰውም አይነት ነገር። ይሄን ለምን እንዳልኩ ይገባቸዋል። እንግዲህ አብርሽ የዛኔ በተደረገበት ጉዳት እስከዛሬ ሩታን እንዳያምን ሆኗል። በቃ ሩታ ላይ ያለውን እምነት ሙሉ በሙሉ አሳጥቶታል። ያ ነገር ያ ጉዳት ያ ህመም ምናምን ነገር እና የምናረጋቸውን ነገሮች የወደፊቱንም እያየን ብናረግ ይሄ የምንማማርበትም ቻናል ስለሆነ እና ለዚች ትምህርት እስቲ ላይክ እያደረጋችሁ ቪዲዮን እንቀጥል።
ሃይ ባሌ መጣ ጋይስ። አሁን ጉራውን ሊጀምር ነው። እስቲ ቆይ ትንሽ ሰዎች የአብርሽን ጉራ ምናምን ነገር ትንሽ አብርሽ ጉራህን ትንሽ ቀነስ ምናምን ነገር ብታረጋት ቆንጆ ነው። ትንሽ ቀንስ አይመስላችሁም? እኔ ብቻ ነኝ ወይስ እናንተም እንደዛ ተሰምታችኋል? በቃ ጉራውና ነገር እኮ ይቻል እኮ ነው። ልክ የዳኒ አይነት ማለት ነው። እንዳለሰብግን አስቸግሮ ነበር ብታይ። ለምንድን ነው የሚያስቸግረው? እንቅልፉ መጥቶ አባቴ ደህና ነህ? እንዴት ነህ? እንቅልፍሽ መጣ? እኔ ግን ማለት ነው ሰዎች እርግጠኛ ነኝ እንደዚህ ሲሆኑና ነገር ሄርሜላ ስታይ ሰቀቀኗ በቃ ከመችመች አብርሽ ሩታን እሺ ምናምን ነገር ብሎ ይመለሳል የሚል ፍርሃት እንዴት እንደሚያዝረባት ተው። እኔ እናንተን አላስረዳችሁ። ሄርሜላ በዚህ ሰዓት ስጋት ላይ ናት። አይዞሽ ሄርሜላ። እንግዲህ መሄድም ከሆነ ይሄዳል፣ ማይሄድም ከሆነ እንግዲህ ፈጣሪ ከአንቺ ጋር ይሁን። ግፈኛ ነህ ጌታ። አንድ ዛፍ ማለት ነው ከመጀመሪያ ጀምሮ ሲያድግ ጀምሮ አስተካክለሽ እንትን ካልሽው ተጣሞ ካደገ እንደተጣመመ ነው የሚቀረው። ካደገ በኋላ ላካነው ይቀማል። አንተ መጀመሪያ ተጣማ አድርገህ ነው አብርሽ መጀመሪያ ተጣማ አድርገው ነው እንደዛ ተጣሞ የቀረው። እኔ ሶሪ ለነገሩ አሁን እሱ ያለው ነገር ዝም ብዬ ሮስትና ነገር ላድርገው ብዬ ነው እንጂ ከአብርሽ ጋር ፐርሰናል የሆነ ነገር ኖረኝ አይደለም። እና ከልጅነቱ የተጣመመ ሰው ነው የሚመስለው ከሱ ንግግር አብርሽ የተኛ ሙቀት እኮ ያወፍራቸዋል። ከረባት ነው ያሰረችው። ጭራሽ ከረባት የለውም። ምን ከረባት አለው? ላዘንጬ እኮ ነው አሰጣ። እኔ ቆንጆ እኔ ቆይ የሰው ልጅ ቀን በቀን ነው እንደሚያደርገው ማለት በአንድ እንደዚህ የተመዘዘ ነው እንደሚመጣው እንዴ? ይሄ ልጅ እኮ ማለት ነው እኛ እያየን እኮ ማለት ነው ሎግ ማድረግ ሊበቃ እኮ ነው። ይሄ ልጅ እኛ እያየን ትምህርቱን ነገር ጀምሮ የሆነ ተመርቆን ነገር በቃ ስራ ሊጀምር ነው እኛ እያየን እንዴ። ኧረ ተው እንዴት ነው ጊዜው? ለእኔም ለእናንተም እኩል እየሄደ ነው? ለእነ አብርሽም ለምናምን ነገር ለዚህም ለልዑልም ጊዜው እኩል እየሄደ ነው ወይስ እኛ የሆነ ቦታ ላይ ቆመን? ኧረ እስኪ ያስረዱኝ። ጋር አሳልፍ እዚሁ ሰፈር ውስጥ ነን። በንፋስ አይወጣም። ከወጣንም አንድ ላይ ነው። በቃ እኮ 5 ወሩ ነው። ምንድነው ከዚህ በኋላ ከወጣን አንድ ላይ ነው የምንወጣው። ይሄ ልጅ 5 ወሩ ነው። ምንድነው የሚያስጨንቅህ? የእኔ ጌታ ቅድም የጠየኳችሁን ጥያቄ አብርሽ መለሰ። ምንም ማድረግ አይቻልም። እንግዲህ ከአብርሽም ኮረጃችሁና ነገር መልሱና ነገር ብቻ ቅድሚያ የመለሳችሁ ሰዎች እንግዲህ መለሳችሁታል። ይሄ ልጅ 5 ወሩ ነው። 5 ወር። እሺ ቀስ በል ቀስ በእግዚአብሔር ዘናጥ ማለት ከዘናጥ ሻልቀረ እንዴ ይሄ ልጅ ስትፈላሰፍበት የሆነ ነገር እንዳይሆንብህ። በዚሁ ከቀጠለ አብርሽ ሌላም ነገር ማድረግ ይጀምራል። በጊዜ አብርሽን ማስቆም አለብን ወገን፣ አይመስላችሁም? በጊዜ አብርሽን ማስቆም አለብን። ልብስን ይዘን በሰላም በፍቅር ከልጃችን ጋር በደስታ እንድንኖር ስለፈለግኩኝ እንትመለስ ፈለግኩ። እሺ ቆይ እኔ አሁን የአብርሽን መልስ ነገር አልሰማሁም፣ ግን መጥፎ መልስ አልጠብቅም። አብርሽ መጥፎ መልስ ከመለስክ የምር እድሜ ልኬን ነው ይቅር ማለት የምር እንደዚህ። አሁን ሩታ በዚህ ልክ ስንት ጊዜ ሆነ አሁን ሩታ መለመን ከጀመረች አብርሽ እና ለዛውም በራሱ ጥፋት እሱ እዛ ከፈለገው ሴት ጋርና ነገር የፈለገውን ነገር ሲሆን መታ ይቅርታና ነገር ጠይቀው ወደ ቤት ተመለስ እያለች ስንት ጊዜ ሆነ እና እንደዚህ ሆና አሁን አብርሽ የሚመልሰው መልስ ሰምቼ ግን መጥፎ መልስ ከመለሰ አብርሽን መቼም አልፋታው። ሁሉም ነገር በተቀመጠበት ቦታማ ቢገኝ ኖሮ በምን እድል እንዴት እንዳስቀመጥሽው የሚቀር ነገር የለም እዚህ ምድር ላይ። ምን ማለት ነው? እኔ ምን ማለት ፈልገ ነው አብርሽ? አሁን ባስቀመጥሽኝ ቦታ ምናምን ነገር አታገኝም ነው እያልክ ያለኸው? ምንድን ነው አንተ የሆነ ራስን እንዴት አስበህ እንደምን ቆልለኸው ነው ራስን የሆነ ቦታ ላይ ሰቅላ ያስቀመጥከው? እኔ እኮ እሺ ምን ተበደልክ ብትባል ምን ልትል ነው? አሁን ለምሳሌ ከዚህ በፊት ምን ተበደልክ ብትባል አንዴ በቃ የዛኔ አስፎገርሃለች ምናምን ነገር ከዛ ሌላ ምን ልትል ነው? አንድ መልስ እኮ የለህም። እንዲህ ደርሰህ ምናምን ነገር ለመግደርደር ስትሞክር እውነት በጣም እያፈርንብህ ምናምን ነገር ጭምር ነው እና በጣም ስነስርዓትን ብትይዝ ይሻላል። ለነገሩ እኔ ራሱ መጥፎነቱ እኔ ራሱ ከአብርሽ እንደዚህ መልካም መልስ መጠበቅ እኔ ቅድም እዛ ከቡዜ ጋር ምናምን ነገር ከእህቱ ጋር እንግዲህ ተገናኝተው ራሱ ያለውን ነገር ሰምታችኋል። ስለ ትዳር ምናምን ነገር እሷ ልትፈትነው የሆነ ጥያቄ አንስታ ስለ ሄርሜላ ነበር በቃ ሙሉ ትኩረቱ ምናምን ነገር የነበረው
እና ስለ ሄርሜላ ስታነሳ በቃ ልጁ እንዳለ እንደ ህፃን ልጅ ሳቅ በሳቅ ሆነ ምናምን ነገር የሆነ ነገር እንዳገኘ ቸኮሌት እንዳገኘ ህፃን ሳቅ በሳቅ ሆነ። እኔ ያንን ካየሁ በኋላ እንዲሁም ሩታን እሺ ይላል ብዬ መጠበቅ የራሱ የኔ ስህተት ነው። ግን አይዟችሁ እንደኔ ጠብቃችሁ የነበራችሁ ሰዎች ሩታና አብርሽ አንድ ላይ ይሆናሉ ብላችሁ የጠበቃችሁ ሰዎች እንግዲህ እርስ በርስ መጽናናት ነው። እንግዲህ ምንም ማድረግ አንችልም። ተረጋጋ። ምንድን ነው የምረጋጋው? በጣም ጉራ ላይ ነክ። ጉራ ደግሞ ያምርብሃል። ከማን የተማርኩ ይሄንን ጉራ? እኔ እኮ ሩታ እንዴት ነው አጀናጀንሽ? አብርሽን ስምጥምጥ ምናምን ነገር ለማድረግ የምትሄጂበት ርቀት ምናምን ነገር ያስቃል፣ ደስ ይላል፣ ያስቀናልም ጭምር። ምክንያቱም እንደዚች አይነት ሚስት አግኝቶ ምናምን ነገር ደስተኛ ማይሆን ወንድ አለ ብዬ አላስብም። ግን ይሄ አብርሽ ነው ትንሽ ጭንቅላቱ የተዛባ ምናምን ነገር ስላለው የተዛባ ነገር ስላለው ሊደሰት ምናምን ነገር የሆነ አጠገቡ ያለውን ወርቅ እንደምንም የቆጠረው በእጅ ያለ ወርቅ እንዴት ነው የሚባለው አባባሉን ብቻ ጨርሱልኝ። በእጅ ያለ ወርቅ አይነት ነገር ነው። አሁን ስለለመነችውና ነገር በእጅ ያለ ወርቅ ሆኖበታል። እኔ ለቀልድ ጊዜ የለኝም። እኔ ነሽ ቀለድኩ በጣም ቀልድ ላይ ነሽ ያለሽው። ሰው እንዳይሰማን ግባና እናውራ። አልገባም። ምን ያኔ ስታባረሪኝ ሰው አልሰማም ነበር እንዴ? እኔ እኮ ማለት ነው ለምን እውነት አልሸነፍ ምናምን ነገር ባይ እንደሆንክ እናውቃለን። በቃ እልህ እዚህ ደረጃ ላይ እንዳደረሰ እናውቃለን። ግን ምን ያክል የሆነ ነገር ሊያመልጥ እንዳለ ሩታን ለቅጽበት ልታጣት እንደሆነ ይገባሃል። በዚህ ሰዓት አስተያየት፣ አነጋገር ምናምን ነገር ያስታውቃል። ጀስት ለመግደርደር ምናምን ነገር በቃ አልሸነፍ ባይነት ይዞ እንጂ እርግጠኛ ነኝ ልብ ሩታን እንደሚል እና ተሸነፍ። በቃ አንዳንዴ መሸነፍ ያለ ነገር ነው። ይቅርታ ምናምን ነገር መባባሉ ይሄ የሆነ አለ የሽንፈት ምልክት አይደለም። ለይቅርታ መሸነፍ ነው ጀግንነት እና ይህን ቢረዳ አብርሽ በጣም ደስ ይለኛል። ግን እንግዲህ ማን ያስረዳው? አሁን እኔ ስለተመለስኩኝ ነው እንደዛ የምትሆነው። እኔ ስለተመለስኩ ነው አይደል? እንደዛ ስለተመለስኩኝ ኩራት ይዞ ነው ስለማልፈልግ ነው። አይ ስለማትፈልግ አይደለም። ሩታ እውነቷን ነው። ኩራት ምናምን ነገር ይዞ ነው። ሁለተኛው ነገር ደግሞ መድኃኒቱ አብርሽ በቃ አልታወቀም እስከዛሬ ድረስ ምን እዛ ቤት ነው ነገር ድጋሚ ሊመልሰው እንደሚችል ይቅርታ ነው ነገር ጠይቆ ሊመልስ እንደሚችል መድኃኒቱ አልተገኘም። ለአብርሽ መድኃኒቱ ነው ብዬ ማስበው አንድ ዳኒ ነው። በቃ ከዳኒ ጋር ነገር ሲያይ በቅናት ይንጨረጨራል። ያው ጓደኛው ምናምን ነገር ስለነበር ጓደኛው ሚስቱ ምናምን ነገር ቢቀማበት በጣም ሊነደድ እንደሚችል እና ሩታ የሆነች ነገር ፈጣጥራ ምናምን ነገር አብርሽን ብቻ እዚህ ቤት ታስገባ ነው። ተስፋ አትቁረጥ ነው ነገር። ግን ተስፋ አትቁረጥ ስል ደግሞ ይሄ በመለመኑና ነገር ሳይሆን ተለምኖ እርግጠኛ ነኝ እንደማይመጣ የሆነች መድኃኒት አለች ለአብርሽ የምታስፈልገው። እኔ እንደዛ ዳኒ ነው በቃ መድኃኒቱ ብዬ ነው የማስበው። እናንተ ደግሞ ለአብርሽ መድኃኒቱ ነው ብላችሁ የምታስቡትን ነገር ኮመንት ላይ ጻፉ። ለምደ ውጭ ሆነ የምታጨቃጭቀኝ? ኧረ ተው፣ ጥሎ ሄደ እውነት። በቃ ሩታ የሆነ ልንገርሽ፣ እኔ እንደማይደብርሽ ልብሽን እቺ ትንሿ ነገር እንደማትጎዳሽ ምናምን ነገር በደንብ አውቃለሁ። ያንቺን ጥንካሬ ያንቺን በቃ ጉብዝና ምናምን ነገር በደንብ አውቃለሁ። ግን አሁን ከዛ ጉብዝና ላይ ብልሃት ይጨመርበት። የሁላችንም የግሬስ ፋሚሊ መልእክት ብዬ ማስበው ነገር፣ የሁሉም ሰው አስተያየት ብዬ ማስበው ነገር ብልሃት ይጨመርበት። ሴት ልጅ ነሽ። የአብርሽን ደካማ ጎንም ከዚህ በፊትም ብያለሁ፣ ደካማ ጎኑንም ብርታቱንም ታውቂያለሽ። ስለዚህ በሆነች አይነት እሱ በቃ ባላሰበበት አይነት መንገድ መተሽ የራስሽ አድርጊው እንጂ አትለምኙ። በቃ ልመና ማንንም ሲመልስ እኔ አይቼ አላውቅም። በቃ ይሄ በልመና ምናምን ነገር ይቅርታና ነገር ምናልባት ለስሙ እንትን ቢሆን ነው ለተወሰነች ሰዓት የልመና ይቅርታ ቢሰራ ነው እንጂ የልመና ይቅርታ እውነቴን ነው ብዙ ጊዜ አይሰራም። ብዙ ጊዜ ስላየውም ጭምር ነው የምናገረው እና ይሄን ነው ምለው፣ ሌላ ምለው ነገር የለም። እስቲ ቤቴን ወደ መጀመሪያ ወደ ቀድሞ ፍቅራችን ወደ ሞቀበት ለመመለስ አሁንም ደፋ ቀና ማለት አይቀርም። ደፋ ብለው ቀና እኔ ይሄ ነው ይቅርታ ልብሽን ነው ሩታ ሞደልሽ። ከዚህ በፊት አብርሽ ብዙ ነገር አጥፍቶ ብዙ ነገር በቃ ይቅር ስትለው ነገር አይተናል። እኔ ግን በጣም ያናዱኝ ሰዎች ምን አይነት ሰዎች መሰላችሁ? ሩታን አሁንም ልትጎዳው ነው ምናምን እያላችሁ የሆነ የሩታን ስም ልታጠለሹ የምትሞክሩ ሰዎች በጣም ነው የምታናዱኝ። እኔ ሁለተኛ ዙር የግሬስን ፋሚሊ ሩታ ተዋሻለች ብዬ አላስብም። ይህን ያክል ማለት አብርሽን ሸውዳ እኛንም ሸውዳ እንትን አድናቂዎቿንም የእሷንም ኦዲየንስ ትሸውዳለች የሚል ግምት የለኝም። ምክንያቱም ከዚህ በፊትም ይቅርታ ጠይቃ ነበር ከዚህ በፊት ለሰራችው ነገር ማለት ነው። እና ያንን ተመሳሳይ ነገር ካደረገች ያው የሚደርስባትን ታውቃለች። ሙሉ የግሬስ ፋሚሊ ያው እሷ ላይ ሊገለበጥ እንደሚችል ማለት ነው። እና እንደዚህ ተዋሻለች ብዬ አላስብም። ሩታ ከልቧ ነው እዚች ጋር አብርሽን ይቅርታ እያለች ያለችው። ምናልባት ነገሩ በጣም አናዷትና ነገር ይቅርታውን ልትተው ትችላለች። እሱን እኔ አያገባኝም። የዛን ሰዓት የአብርሽ ሁኔታ ነው የሚወስነው። ግን አሁን በቃ እኔ በእኔ ይሁንባችሁና እመኗት። ሩታ ከልቧን ምናምን ነገር እንደሆነ በእኔ ይሁንባችሁ፣ እመኗት። አይደለም እስካሁን
ሪያሊቲ ነገር ነው እያሳያችሁ ያለሁት ምናምን አለ አይደለ ውሸትሽን ነው ምናምን እያላችሁ ያላችሁ ሰዎች አላችሁ እና ልትረዱ የምትችሉ ካላችሁ ተረዱኝ ካልሆነም እንግዲህ ምንም ማድረግ አልችልም ግን ከእናንተ ጋር የነበረን ጊዜ እዚህ ጋር ያበቃል እኔና ልጄ እንወጣለን እናንተን ግን ባይ ብለናል እንግዲህ እና ብቻ ለማንኛውም ግን ሩታን እስቲ ሁላችንም ይቅናሽ እንላታለን ይቅናሽ ካላለን በሩታ ጎን መሆናችን አይታወቅም እና ኮመንት ላይ ሁላችሁም ሩታን አንድ ላይ እንድትሆኑ እንፈልጋለን ጌታ ፈጣሪ አንድ ላይ ያደርጋችሁ አይለያችሁና ነገር እያላችሁ የየራሳችሁ ምርቃት አስቀምጡ እኔም እንግዲህ የራሴን ምርቃት አስቀምጫለሁ ለማንኛውም ግን ቪዲዮ ትንሽ ደስ ሊለኝ ሞክሮ ገና ስጀምር አሁን ደግሞ ያው በምን አይነት ሁኔታ እንደጨረስኩ አይታችሁታል ብቻ ለማንኛውም ይሄን ይመስል ነበር የዛሬው ቪዲዮ አስተያየቶቻችሁን ኮሜንት ላይ ማስቀመጥ እንዳትረሱ ቪዲዮ ደግሞ ከተመቻችሁ እንዳልኳችሁ ላይክ እያደረጋችሁ 1000 ላይክ ለማስገባት ሞክሩ ወዳችኋለሁ በቀጣይ ቪዲዮ እንገናኝ ይመቻችሁ